ግን ለማድረግሽ ደግሞ በቂ ቮይስ መረጃ መሲ በተጫውን ባነሳሹ ላይ መሲና ሙኒትም ሶሪ ይቅር ማለታቸውን ይናገሩና በቃ ይቋጭ። እነሱም ይቅርታ እናደርጋላት ይናገሩና ለነሱ ተሰጥቶ ቢቆጣልን ታም يلا እኔ ያው ከታሜም ከሙኒትም ከዚህ ካላችሁ ሳላል ሀበሻን በቀደም ከሁላችሁም ከህዝቡም እኔ እኮ አልበልጥም። ግን ትግስት ደግሞ የሆነ ሰው አንዳንዴ እኔ ስወፍር ጅል ነው የምመስላቸው። ወፍራም ነኝ እንጂ ጅል አይደለሁም። አንዳንዴ ወፍራም ሰው ጅል ይመስላል። ጅል ሆኜ አይደለም። እኔ ከዜጋዬ ጋር መካሰስ ምናምን አልፈልግም። እዚሁ ቲክታክ ላይ ተሰዳድበንም ተጨቃጭቀንም እንድንኖር በሰላም ነው የምፈልገው። ግን የሆነ ጊዜ ላይ ግን ይሄ የዋህነቴ ሄዶ የሆነ መስመር ላይ ምንም ነገር ወይ እዚህ መጥቼ ሳልናገር የሆነ ቦታ ላይ ሄጄ ብከስ እኔ ጭንጭለማ ቤት አውቃታለሁ። ምድርና ሰማይ ነው የምትደበላለቅባችሁ። ያንን ደግሞ ማድረግ የማልፈልገው ለልጇ ስል ነው እንጂ በጣም ብዙ ነገር በቃ ማንንም ሰው እንደዛ ክብሬን በጣም በብዙ ነገር ክብሬን ነክታኛለች። እኔ በዛ ደረጃ እንደውም አልተናገርኳትም። እኔ ችግር የለም ህዝቡንም አክብሬ ነታሜንም ሁላችሁንም አክብሬ ይቅር ለእግዚአብሔር አድርጌላታለሁ። እኔ እህቷ ነኝ። ነገ ቢቸግራት ሮጣ ብትመጣ እኔ ጋር ጥያል ጥላትም ተወደደ እንዲም እንኳን እየሰደበችኝ የሆነ ነገር ቢገጥማት ሮጬ መደርስላት እኔ ሮጣ ምትደርስላት ሙኒት ሳሪ እኛ ነን። ገባክ? ልጇ እኔ ምንም እንትን ቢለም ማለት ነው ይቅርታ አድርጌላታለሁ። ችግር የለብኝም እኔ እስቴ ሙኒት ነቅሏታል አላቅም። የሳሪና የመሲን ይቅርታ ተቀብላለች። እሷም ሶሪ ብላለች። አክስቴ ሙኒት ብትመለሽና ቢፈታና በዚህ ቢቋጭ ማሚ ትምጣ ይምጡ። ሁለቱም ነው የነገራቸው። ኔትወርካቸው ይመጣሉ ካላስ ጋይስ ሰው የተናደደበት አንዳንድ ጊዜ ሰው የተናደደበት የራሱ መንገድ የራሱ ወይ ስለሚኖረው ወይ እነማምን ጊዜ ሰተን ሌላ ቀን እንድትመለስ ማድረግ ነው። እንትን ማትል አይነት ነገር ከሆነ ለሷ ዋናው ከናንተ ጋር ያለው ነገር እዚህ ከተፈታ ኖ ሙኒት ኦፍ ኮርስ ዘዕላና ወንድም እምኬ ሙኒት ዘዕላና እምትመጣ አይመስለኝም። አልደወለችልኝም፣ አልደወልኩላትም። ግን ኦፍ ኮርስ ማለት እሷ ዘዕላና ለሽ ነው ዘዕላና የምትሆነው እህታችን ማትታረም ብላ ነው ማለት ምን ዋጋ አለው እያለች ነበረ። ዛሬ ይቅርታን ብትጠይቅ ነገ ድጋሜ ብትደግመው አንዲ ሁለቴ ሶስቴ እያለች ነበረ። እሱ ነው ማለት እንግዲህ ሙኒት ምንድነው የምትፈልገው ከዘች ልጅ ማለት ነው? የምትፈልገው የምትጠብቀው ነገር የላትም። ግን ይገባኛል ሙኒት ውስጧ ያለው ነገር ምን ትርጉም አለው? ዛሬ ትላንትናም ይቅርታ ጠየቀች፣ ዛሬም ይቅርታ ጠየቀች። ነገ ድጋሜ ብትደግመው ምንድነው ዋጋው? እኛ ኢንሻአላህ እዚህ ጋር ቃል ገባችልን። እዚህ ጋር 8000 ሰው የነበረበት ሰዓት ሁለተኛ እንደዚህ አይነት ነገር አይደገምኝም እናንተ እህቶቼ ናችሁ ምናምን እያለች ነበር። ይሄ ቃሏ ማለት እዚሁ ላይ ነው። ቲክቶክ ማለት የትም አያጠፋው አለ። እኛ የምናምነው ደግሞ ሰው እስከሆንን ድረስ እናጠፋለን ማለት ነው። እናጠፋለን ሁላችንም ከጥፋታችን ወይም ከስህተታችን የምንታረም ሰው ነው። አንዳንድ ሰዎች ማለት አይታረሙም። ኢንሻአላህ እሷ ደግሞ የምትታረም ሰው ትሆናለች። ዛሬ እንደነገረቻት ደግሞ እኛም ቤታችን ሁላችንም ማለት ክፍት ነው። እህቴ ምን ቃል ገባሁልሽ፣ አንቺም ባለቤትሽም ልጅሽም አገኛችኋል አልኩሽ። የሚያስፈልጋችሁን ነገር ካለ አለን ከጎንሽ ፋሚሊ ነን። ግን ማለት እንደዚህ አይነት መሰዳደብ ወይም ሐታ በአሽሙር ራሱ መናገር ማለት አያስፈልግም። አሁን ይቅርታ አድርግልኝ አንቺ ሺህ ነገር ብትናገሪ ስለ ሳሪ ወላ ስለ መሲ ከክብራችሁ የሚቀንስ አለ? የለም። ምንም ማለት የሚቀንስባቸው ነገር የለም።
ግን አንቺም ሊጎዳሽ ይችላል እህቴ። ልጅሽን ማለት አንቺ ነገ የሆነ ነገር ቢደርስብሽ ይቅርታ ሙሽ حتى እስር ሞት ማለት ማንኛችሁም ሊያጋጥምን ይችላል። ነገ ብትሞቺ አንቺ ልጅሽ አጠገቡ ማለት ማን ነው የሚቆመው? የሚያቅፈው ማለት እንደዚህ ሰዎች ናቸው መጥቶ የመጀመሪያ ሰዎች ማለት ነው። ይሄ ነው ማለት ከሰው ጋር ማለት ጥላቻ ማለት ማሳደርም የለብንም። ሙኒት እናትሽ ማለት እንደ እናትሽ የምታስብልሽ እመኒ ውስጧ ማለት የሚፈልገው ይሄ ነው። ድጋሚ አንቺ ስተት እንዳታደርጊ ብላ ነው። ከአንቺ ጋር ምንድነው የምትጠብቀው? ወለ ደሞዝ እየጠበቀች ከአንቺ ወለ ምንም ነገር የበላሽባት ነገር የለም፣ ወለ ሰው ገደልሽባት የለም። صح ولا لا? ድጋሚ በዚህ ስተት እንዳትገቢ ብላ ነው። እመኒ እኔ በሙኒት አፍ የምናገረው ሎጣ ነው። እሺ ሲቀጥል አሁን እዚህ ጋር ራሱ ልጆቹ የሚሉን ነገር ትክክል ነው። ለምን እንደሆነ ታውቃለህ? አንድ ሰው ሲጣላ ፐርሰናል እንደ አንድ ሰው ይጣላል። ለምሳሌ እኔ አሁን ስጣላ ከመሲ ጋር ልጣላ፣ መሲን አታችል አድርግ። ሌላ ህዝብ መንካት በጣም ተገቢ አይደለም። እኔ ልንገርህ ታሜ በጣም ብዙ ነገሮችን እችላለሁ። የምችልበት ምክንያት ምን እንደሆነ ታውቃለህ? ጉሮሬን የማበስለው ጉሮሬን የምዘጋው ከእግዚአብሔር በታች በእነዚህ ሰዎች ሽጬና ለውጬ ነው። ልንገርህ ለእነዚህ ሰዎች ሪስፔክት ከሌለኝ ነገ እኔ ተቸግሬ ልጄ ተቸግሬ ቤተሰቤ ተቸግሮ ጎዳና እንወጣለን። ስለዚህ ሰውን ማክበር ያለብህ ከስር ከመሰረት ጀምረህ ነው። እሷ ከኛ ጋር ስትጣላ ለምን ትናገር ያለሽ ብለው ሲሏት እናንተ ገረዶች፣ እናንተ ምኖች እያለች ትሳደባለች። በእርግጠኝነት ይውልህ። ምክንያቱም እኛ እንደነገርኩ የተቆራረጠ ቪዲዮ ስለሚደርሰን ነው እንጂ እሷ ናት የቦለከችኝ። እኔ አልቦለኳትም። አሁን እኔ ቤት ገብታ ብሎክ ብታነሳ ብሎኬ አይደለችም። ቢኮዝ እኔ አልቦለኳትም። ይህን ነገር ደግሞ ስናረግ ታሜ ሪስፔክት ሊኖረን የሚገባው እዚህ ጋር ከኛ ጋር አብረው በችግርም በማጣትም በማግኘትም በማልቀስም በመደሰትም አብረው ለሚሆኑ ሰዎች ጋር ነው። ገባ? አሁን እሷም በድጋሚ ይቅርታ ራሱ መጠየቅ ያለባት እኛም ብቻ ሳይሆን አብሬ ከነሱ ጋር የሰደብኳችሁ የጨፈጨፍኳችሁ። ምክንያቱም አሜን ዲዛ ነጋዴ ናት ታሜ። ነጋዴ ባትሆን እንኳ ሰው በሰውነቱ መከበር አለበት። ስንጣላ እንጣላ እንሰዳደብ። የተጣላው ሰው ጋር እኮ ኦፍኮርስ ያኔ እኔ ተጣልቼ ሰድቦኝ ዝም ልለው አልችልም። ሳትጣላ ምንም ነገር ሳያገባ ታይ አሚን እንኳ የሚላትን ሰው መሳደብ የለባትም። ይሄ ደግሞ ለራሷ ለልጇ ለቤተሰቧ ለነገ ልጆቿ የምታተርፈው መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ከዚህ ውጭ ደግሞ እንደነገርኩ ታሜ በድጋሚ አሁን ደግሞ ደግሜ ከአሚን በኋላ እኔ አሚንን ጨርሻለሁ። ከሙኒት ጋር ደግሞ ሶልቭ ያርጉ። ሙኒት መጥፎ ሰው አይደለችም እንዳለችው ተመልሰች ችግር ውስጥ እንዳትገቢ ከማለት አንጻር እንጂ በተአምር ሙኒት መጥፎውን አይደለም። ማርያምን ነው የምልሽ። ትመጫለሽ በድጋሚ አሁንም ጊዜ ሰተናቸው እናስታርቃቸዋል። በድጋሚ ሳሪ ምክንያቱም አሁን እናንተ ጋር ያለውን ኬዝ እዚህ ጋር ከቋጨን አክስቴ ሙኒትን እናረጋጋና እንዳልሽ ነው ማንም ነው የሚያውቃት፣ አለም ነው የሚያውቃት የእሷን ደግነት። ስለዚህ የሙኒትን ደግሞ ምን እናደርጋለን? ታይም ሰተን ደግሞ እሷን ደግሞ ሰተን እናስታርቃሉ። ሁሉም መሀል ላይ ገብተው ድጋሚ ይፈታል ማለት ነው። ስለዚህ እኔ ልወጣ ነው ልሄድ ነው ወደ ስራ አረፈደብኝ። ከዛ በላይ ደግሞ ልንወጣ ነው። ሳሪ አንድ ነገር እኔ ማስተላለፍ ፈልጋለሁ። ሳሪ መሲም እዚህ ሁላችሁም ያላችሁትም እኔ ሳሪዬ እኔ ይልሽ ትናንትና ሀቢባ ቤት ቀርቤ ነበረ። 300,000 ብር ነጋዴ በልቶኝ ማለት ነው። እስቲል በላይ የበላኝ 58,000 ብር አለ። አሁን እስቲል ማለት ነው ልልሽ የፈለግኩት ነገር እኔ ህዝብን አልተሳደብኩም። አሁን እንደዚህ እየሰራው በጎን እሰራለሁ ሰው ቤት። እኔ ሰዎችን አልተሳደብኩም። ግን እዚህ ጋር መጥቶ አንድ መጥፎ ሰው ሲሰድበኝ ለዛ ሰው መልስ እሰጣለሁ እንጂ እስከዛሬ እኔ ቤት መጥቶ ያንቺንም ኮሜንት የሷንም አላመጡልኝም፣ የመሲንም አላመጡልኝም። መሲ ሰደበችሽ፣ መሲ እንደዚህ ያረገችሽ ብለው ያመጡልኝ ከትናንት ወዳ ነው እንጂ ሳሪ እኔ ከስከዛሬ ስንሰራ ሳለ ለምንድነው እኔ ብሎክ ያረኩሽ? በቃ ሰዎችን ላለማየት ነው። ሰዎችን በቃ ራሴን ለመኖር ነው። ምክንያቱም ሰዎችን አንቺ ያልተረዳሽን እናታችን ያልተረዳሽን እህታችን ያልተረዳሽን የምንልሽ አማንን ታውቂዋለሽ በደንብ አማንን ባለቤቴን ታውቂዋለሽ እና በዛ ምክንያቱም ፈልገንሽ ከአንድ ሁለቴ አተንሻል። ከዛ በኋላም ነገሮች ሲፈጠሩ በጣም እየተጋጋለ ነበር። ያልሰራሁት ሁሉ ሰራች እየተባለ ነበር። ለዛ ነው እንጂ ሳሪ እኔ ከህዝብ ጋር ህዝብ በጣም ነው የምወደው፣ በጣም ነው መሸጥላቸው ሰዎች መናገር ይችላሉ። አንድ ሰው ግን መጥቶ ይሳደባል፣ ሳርዬ በጣም ይሳደባል። ስለዚህ አሁንም ህዝቡ እንዲሰድበኝ አልፈልግም። እኔ ወንጀል የሰራው ሴት አይደለሁም። ይቅርታ ጠይቃለሁ።
እህቴ ሙኒትን ደግሞ በእናንተ ፊት ይቅርታ ጠይቃታለሁ ሳሪ። አዎ እንደዛ ነው። ሲቀጥል ደግሞ አሁንም ቢሆን እነዚህ ለሚወዱሽ ለሚያከብሩሽ ከአንቺ ጎንሽ ለሆኑ መተው ታብ የሚያደርጉ ሼር የሚያደርጉልሽ ባይገዙሽ እንኳ ታብና ሼር ለሚያደርጉልሽ ሰዎች ሪስፔክት መኖር አለብሽ። ምክንያቱም ወደድንም ጠላንም እኛ ከነሱ ተለይተን ምንም መሆን አንችልም። እኛ የመኖራችን ሚስጥር ከፈጣሪ በታች እነዚህ ሰዎች ናቸው። ቢኮዝ እነሱ ስለገዙን ነው ዛሬ ልጆቻችንን አብልተን እኛ በልተን ጠጥተን የምንኖረው። ስለዚህ አዎ እኔ በደንብ አውቃለሁ ጋይስ። ስለ አንድ ሰው ስትናገሩ የከሌ ገረድ የከሌ ተከታይ የከሌ ትባላላችሁ። አይኗ ቃለሁ ግን ምንም ነገር ቢሆን ምንም ነገር ቢሆን ሰርቶ መብላት አያስነውርም። ስለዚህ አሁንም ቢሆን አሚን እኔ ከአንቺ ቂምም የለኝም ምንም የለኝም። ገና በመጀመሪያ ማለት ነው ይቅርታ ያልኩሽ መጀመሪያ ገና። ምክንያቱም ምንም አይነት ነገር የሚፈጠረው ነገር የለም። እኔ በአንቺ ቅምም ቢይዝ የሚፈጠረው ነገር የለም። ይቅርታ ብልሽ ግን አይምሮዬ ነፃ ይሆናል። ከዚህ በኋላ ግን መጥፎ ነገር ባለማድረግና ሰዎችን ባለማስቀየም ራስሽና ራስሽን ኑሪ እህቴ። ከዚህ ውጭ ደግሞ ታሜ አሁንም በድጋሚ የምነግርህ ነገር እባክህ ታሜ እባክህ ልክ አሚን ዲዛይን እንደዚህ አምጥተህ እንዳነጋገርከን ሐኪም የምትባል ሴት አምጥተህ እባክህ ታሜ ካልሆነ በውስጥ ነግረህ ይህንን ደጋጋሚ ሁለተኛ ነው ሶስተኛ ነው ስልህ ኦፊሻሊ ዛሬ ተናግሬያለሁ። ችግር ካለባት ከኔም ሆነ ከመሲ እንደውም ከኔ ችግር ካለባት ችግሯን ኦፊሻል እዚህ ጋር እንድትነግረኝ ይፈልጋለሁ። አዎ ከሌለባት ግን ከዚህ በኋላ እባክህ ከኛ ጋር የተጣሉ ሰዎችን ከኛ ጋር መጥፎ እንትን ያሉ ሰዎችን እየገባች በአንድም በሌላም ሰበብ እኛን አታች በታረግ የተሻለ ነው። እንደ ሚዲያ ሰው ትተርበን እንደ ሚዲያ ሰው ምንም ትበለን። ነገር ግን ታሜ ሌላ ንግግሮች ብታቆም ይሻላል። ምክንያቱም በጣም በሚያስጠላ ደረጃ ብዙ ጊዜ እኔ አላቅም ምን እንደሰራዋት ምን እንዳበደልኳ ባላቅም፣ ነገር ግን